ረመዳንን የመሰለ መልካም እድል ተሰጥቶ እድሉን ሳይጠቀም እንደ ቀልድ ያሳለፈና መግፊራ ሳያገኝ የቀረ ያ ያዝናል ማለት የተውበት በር የሚዘጋው በግለሰብ ላይ ሩሑ ጉሮሮው ስትደርስ ብቻ ነው። በኡማው ላይ በአጠቃላይ ፀሐይ ከምዕራብ በኩል ወደ ምስራቅ ስትወጣ ነው። ሄድክ በቃ መንገዱን ለቀ ሸፈትክ አመፅ ወንጀል ውስጥ ገባ። ግን አላህ ቁጥጥር ስር ነው ያለው። እሱ ይዞ ከሚቀጣህ አንተ በቃ አጥፍቻለሁ ይቅር በለኝ ለአንተ የሚገባህን አይደለም ያደረኩት ነፍሴ አታላኝ ሸይጣን ገፋፍቶኝ ዱንያ ወሱሳኝ እዚህ ወድቅ ያለው ይሄ ደግሞ አይጠቅመኝም ይቅር በለኝ አላህ ማረኝ ወደ አላህ Subhanahu Wa Ta'ala መመለስ ነው። ረመዳን ላይ ተሐጁድ እንስገድ ብትል ሁሉም ጎረቤት አብሮ ይመጣል። አሁን ፈጅር እንስገድ ብትል አብሮ የሚመጣ ጥቂት ነው። ፍሬው ደግሞ ይሄኛው ይበልጣል ቢላ ሸክ حتى ረመዳኑ እኔ በጣም ይገርመኛል። ሰዎች እንግዲህ ያው በምርቃና ነው የምንሰራው እንጂ በሸርዕ እይታ ስለማንሰራ ተሐጁድ ሲባል መስጂዱ ጥልቅልቅ ብሎ ሱና ነው የምንሰግደው አይደል? ምናልባትም ብዙ የፈርድ ቀዳ ያለበት ሁሉ እኮ ነው የምንሰግደው። ስንት ሱብህ ያሳለፈ ስንት ዐስር ያሳለፈ ስንት ዙህር ያሳለፈ መጥቶ ተሐጁድ ይሰግዳል። ተሐጁድ ሲያበቃ ሱሑር ሊበላ ይሄዳል፣ በዛው ይቀራል፣ ለፈጅር አይመጣም። ይሄ እንግዲህ የቱ ነው ቅድሚያ የሚሰጠው የሚለውን አለማወቃችን ነው። እኔ ተሐጁድን እያቃለልኩ አይደለም። ሰብስክራይብ በማድረግ ቤተሰብ ይሁኑ። ቆመህ እንዳትሰግድ መተት የሚሰራ ጠላት ደግሞ አለ፣ ዳቢሎስ። ነብዩ ሰለላሁ ዐለይሂ ወሰለም ነግረውናል። ምንድነው የሚለው? يعقد الشيطان على قافية رأس أحدكم 3 عقد إذا هو نام። ሰውየው በሚተኛ ጊዜ ሸይጣን አናቱ አካባቢ 3 ቋጠሮዎችን ያስራል። يضرب مكان كل عقدة እያንዳንዱ ቋጠሮ ላይ ቸብ ያረጋል ይመጣል። ምንድነው የሚለው? عليك ليل طويل فارقد ይለዋል። ሌሊቱ ገና ነው፣ አሁን ተነስተህ ምን ታረጋለህ? ትንሽ ተኛ ይለዋል። እንዲሁ ያለ ፈጅር እስከሚያልፍ ድረስ ይተኛል አይደል? فإن استيقظ ብድግ ያለ እንደሆነ انحلت عقدها አንዷ ትፈታለች ቋጠሮዋ። وإن توضأ انحلت عقدها ውዱእ ሲያረግ አንዷ ትቋረጣለች ትፈታለች። 2 ረክዓ ከሰገደ ሌላኛው فانحلت العقد كلها ቋጠሮዎቹ ሁሉ ይፈታሉ። وأصبح نشيطا ቀኑንም የነቃ ሆኖ ይውላል። ፈጅር በጀማዓ የሰገደ ጊዜ ስራም እንዴት ይቀላጠፋል፣ ውስጥ እንዴት ደስተኛ ይሆናል፣ راحة النفس አለው። ሌላ ቂያም الليل ቢያቅትህ ለፈጅሩ ሄደህ በጀማዓ መስገድ። فأصبح طيب النفس قالوا وإلا قالوا هنا أصبح خبيث النفس كسلان سلشت ያለ የቸከው የደበረው ሆኖ ይውላል። እስከ 2 ሰዓት ተኝቶ አሁንም እንቅልፉ አላለቀም፣ እየጨመረ ይመጣል። እንግዲህ አሁንም ረመዳን ውስጥ የሚሰራው አለ ማለት ነው። አዛኑም አለ፣ ይኸው አዛን ሰምታችሁ መጣችኋል። ሶላቱም አለ፣ ጀማዓውም አለ። አላህ ረብል ዓለሚን ጋር የምንገናኝባቸው ዒባዳዎች በሙሉ ሁሌ ክፍት ናቸው። የሆነ ሰዓት ላይ ጭማሬ ነሻጥ እናደርጋለን። እሱም ያው ሁሌ በነሻጥ ላይ እንደማንኖር ስለሚያውቅ አላህ Subhanahu Wa Ta'ala ቻርጅ የምናደርግባቸው አጋጣሚዎችን ሐጅ አለ። ለምሳሌ አሁን መጣ ሐጅ የሚሄድ ሰው በቃ ዱንያን ወደ ጎን ጥሎ ስራዎቹን ትቶ ተጀሩድ ሆኖ حتى አለባበሱ
እንደ ጀናዛ ሽርጥና ፎጣ ብቻ ለብሶ ለበይክ ነው ለበይክ ታዛዥ ነኝ ማለት ነው። የሚገርመው ሁሉም ስራ ተሳክቶለት ሁሉንም አገር ጎብኝቶ ባለ ሀብት ነው። አሜሪካ፣ ለንደን፣ ምናምን ጀርመን፣ ዱባይ ያለ ይዞራል። ሐጅ ያልሄዳል። ለምን ሐጃተን ኢንሻአላህ የሚቀጥለው ነው። ይሄ ሸይጣን ያሰረው ነው። ነብዩ ሰይድና ዑመር ረዲየላሁ ተዓላ ዐንሁ አቅም እያለው ሐጅ ያላደረገ ሰው ፈላ ዐለይሂ አን የሙተ የሁድያን አው ነስራንያን አሉ። ፈልግ ይሁዲ ሆኖ ይሙት ፈልግ ነስራኒ ሆኖ ይሙት ምንም የለበትም። ከእስልምና መቼም ድርሻ የለውም። ሁሉ ሀገር እየጎበኘ የአላህን ቤት መጎብኘት ያልታደላለ። አላህ የወፈቀው ግን ረመዳን ወጥቶ ትንሽ ቆይቶ በቃ ለሐጅ ዝግጅት ነው። ሁሌ ዒባዳ ላይ እንድንሆን እኮ ነው። ሶላት ሰግደን ስናበቃ ቀጥሎ ምንድነው ዚክር አለ። አንድን ዒባዳ ስትጨርስ ወደ ሌላ ዒባዳ ነው የተخلقነው ለዒባዳ ስለሆነ ሰላም አለይኩም ከዛ ቀጥሎ ምንድነው ያለው አስተግፊሩላህ 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 اللهم انت السلام منك السلام اللهم مسكن ይቅርታ መጠየቅ ለምን ይቅርታ መጠየቅ ሰግደን ዒባዳ አይደል እንደሰራ ነው። አዎ ጎደሎ ይኖራል። ኢኽላሳችን ላይ ጠሃራችን ላይ ወደ አላህ አዛዛራችን ላይ ጎደሎዎች ሊኖሩ ስለሚችሉ ሰርተንም እስትግፋር ነው። ሐጅም ላይ ثم افيضوا من حيث افاض الناس واستغفروا الله له ሰዎች በገረፉበት ጉረፉና ግን አላህ ምህረት ለምኑት እስትግፋር አድርጉ ይላል። ረመዳንም ሲያልቅ ያው ወለዓለኩም ተሽኩሩን አይደል? ሽክሩ እንዴት ነው የሆነው? ወደ ሶላት ነው። አላሁ አክበር አላሁ አክበር አላሁ አክበር እያል ወደ አደባባይ ከዛ ሶላት መስገድ አላህን መለመን መመካከር ደግሞ ኹጥባው ደግሞ ምክር ነው። ዲኑ እንደው ይሄ መንዙማው አወቃቀሩ የሚገርም ነገር ነው። ሁል ጊዜ ሐያታችን ከአላህ ጋር እንዲሆን ተደርጎ የተዘጋጀ ነው። የአላህ ስብሓነሁ ወተዓላ ተንዚል ስለሆነ ማለት ነው። لذلك ረመዳን ተሳክቶልን ስለ ጾምን አላህ እንኳን ለዚህ ወፈቀን። አልሐምዱሊላህ ረቢል ዓለሚን። ደግሞ አላህ ይቀበለን። ቀጣዩ ሐያታችን ደግሞ የተሻለ ከአላህ ጋር ያለን ዓላቃ የተጠናከረ እንዲሆን መጣር አለብን ማለት ነው። አሁንም በሩ አልተዘጋም የሚለው ርዕስ ትልቅ ተስፋ ሰጪ ርዕስ ነው። የተውበት በር የሚዘጋው በግለሰብ ላይ ሩሑ ጉሮሮው ስትደርስ ብቻ ነው። በኡማው ላይ በአጠቃላይ ፀሐይ ከምዕራብ በኩል ወደ ምስራቅ ስትወጣ ነው። ነብዩ ሰለላሁ ዐለይሂ ወሰለም የተናገሩት ሐታ ተጥሉዕ الشمس من مغربها ተውበት ክፍት ነው ብለዋል። ሩሑ ገርገራ እስከምትደርስ ድረስ ተውበት በሩ ክፍት ነው። ማን ከለከለ? አላህ ስብሓነሁ ወተዓላ እንደውም ነብዩ ሰለላሁ ዐለይሂ ወሰለም في صحيح مسلم በመጣ ሐዲስ እንደገለጹት يبسط يده بالليل ليتوب مسيء النهار የቀን አጥፊ ቀኑን ሲያጠፋ የዋለ ሰው እንዲመለስ ለሱ እጁን ይዘረጋለታል በሌሊቱ ክፍለ ጊዜ። እስቲ እንግዲህ ቀኑን ሸፈትክ፣ አመጽክ፣ አጠፋህ፣ አሁንም እድል አለ። ነፍስህ ውስጥህ ነው ያለችው። ተውበት ታረጋለህ ልቀበልህ ብሎ ራሱ እድል ይሰጣል። ሱብሃንአላህ ከረሕመቱ ብዛት እንጂ ምን ይጎለዋል አላህ። እኛ ተውበት ነው አልተውበት የእሱ ንግስና እንደተጠበቀ ነው። ወየብሱጡ የደሁ ቢነሃር ሊየቱበ ሙሲኡ ሌይል ሌሊት ያጠፋ ደግሞ ተውበት እንዲያደርግ ቀን እጁን ይዘረጋል። ይሄ ማለት ማንኛውም ጊዜ ወደ እሱ ለሚመለሱ ባሪያዎች የእዝነት እጁ እንደተዘረጋች ነው ያለችው ማለት ነው። ሄዶ ብቻ ራስን ለሱ መስጠት ነው። ተውባ ማለት እኮ መመለስ ማለት ነው። ቃል በቃል ትርጉም ራሱ መመለስ። ሄድክ በቃ መንገዱን ለቀህ ሸፈትክ፣ አመጽክ፣ ወንጀል ውስጥ ገባ፣ ግን አላህ ቁጥጥር ስር ነው ያለው። እሱ ይዞ ከሚቀጣህ አንተ በቃ አጥፍቻለሁ ይቅር በለኝ ጌታዬ፣ ለአንተ የሚገባህን አይደለም ያደረግኩት፣ ነፍሴ አታላኝ፣ ሸይጣን ገፋፍቶኝ
ዱንያ ወሱሳኝ እዚህ ወድቅ ያለው ይሄ ደግሞ አይጠቅመኝም ይቅር በለኝ አላህ ማረኝ ወደ አላህ Subhanahu Wa Ta'ala መመለስ ነው عجيب ነው ነብዩ ሰለላሁ ዐለይሂ ወሰለም አላህ በቁርአን ያለፈ የሚመጣ ስተትህን ምህረት አርግ ያለው ብሎ ቃል ገብቶላቸዋል إنا فتحنا لك فتحا مبينا ليغفر لك الله ما تقدم من ذنبك وما تأخر ويتم نعمته عليك ያለፈና የሚመጣን ምህረት ሊያረግልህ ሲል ነው ፈትህ የሰጠህ ይላቸው ይሄው ነው ያለ ሮኛል እኔ ምን አታገለ ያለፈ የሚመጣው አያስጠይቅህም ተብያለሁ ምን አለፋኝ አላው ሌት ቆመው እፎይታ ሳይኖራቸው ሲሰግዱ ቁርአን ሲቀሩ ዚክር ሲያረጉ ዱዓ ሲያረጉ እኛ ለራሳችን ያልተጨነቅነው እነሳቸው ለኛ ተጨንቀው يا رب أمتي 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 يا رب لنا أمة النبيتها يبارت أرقلني يالو باتشو بمنتا يرقف دعا يرقال رجم ساعات كما قومات تنسى زي كوتياتشو أكوابي أبت دمو تسبسب وهلا صحابوج من الله يا رسول الله كفاك يبقال وقد غفر الله لك ما تقدم من ذنبك وما تأخر الذي يمتون من رياله ياله إنها الملفات راسم منقلاتات من أسفل لقى سيلواتشو أفلا أكون عبدا شكورا تدعى مسقان باريا مهون اللي بنجمن ديال من رياله مبارو راسو مسقاناو قوموا مياسادر نور شكرنا እናደርሰው ይሄንን ስለሰጠን ማለት ነው የኔና ያንተ ደግሞ ያው የአላህ ረህመት ተስፋ እናረጋለን ግን ያለየለት ነው አይደል አልታወቀ ነው መጨረሻችን ምን እንደሆነ እናውቀው የሰራነው ስራ መቅቡል ይሁን وفق السنه الله በሚወደው ነብዩ ሰለላሁ ዐለይሂ ወሰለም ባስተማሩት ወርቅ መፈጸማችን እርግጠኛ ስላልሆነ መጨነቅና አላህን መለመን ያስፈልገናል ወደ አላህ መዋደቅ ያስፈልገናል ለዚህ ነው ዑለማዎች ከሌላ የበለጠ አላህን ይፈራሉ የሚለው ያወቀ ጨነቀው እንደሚባለው انما يخشى الله من عباده العلماء አላህን የሚፈራው ከባሪያዎቹ አዋቂዎች ናቸው ዕውቀቱ በጨመረ ቁጥር የአላህን صفات የአላህን አስማዕ የአላህን حقوق የአላህን ሸሪዓ ባወቀ ቁጥር مخافة الله ውስጡ እየበረታ ይመጣል ገባው ነገሩ ማለት ባመፀ ቁጥር ደግሞ ጀህል ነው ለዛ ያደረሰ ጀህል ማለት መረጃ አለመኖር ብቻ አይደለም ተቅዋው ቀልብ ውስጥ አለመተከል لذلك رمضان ለኛ መድረሳ ሆኖ ተስፋ እናረጋለን መቼም ተቀይረን የተሻለ አህዋል ላይ ሆነን መውጣት እንዳለብን ከዛ በኋላም ግን ይሄ ኸይሩ ኢባዳው ዚክሩ ዱዓው ሰደቃው እንደው አበረታች በሌለበት ሰዓት የሚደረገው ኸይር ምናልባትም ለኢኽላስ የቀረበ ሊሆን ይችላል ለኢኽላስ የቀረበ ረመዳን ላይ ተሐጁድ እንስገድ ብትል ሁሉም ጎረቤት አብሮ ይመጣል አሁን ፈጅር እንስገድ ብትል አብሮ የሚመጣ ጥቂት ነው ፍሬው ደግሞ ይሄኛው ይበልጣል بلا شك حتى رمضان እኔ በጣም ይገርመኛል ሰዎች እንግዲህ ያው በምርቃና ነው የምንሰራው እንጂ በሸርዕ እይታ ስለማንሰራ ተሐጁድ ሲባል መስጂዱ ትልቅ ብሎ ሱና ነው የምንሰግደው አይደል ምናልባትም ብዙ የፈርድ ቀዳ ያለበት ሁሉ እኮ ነው የምንሰግደው ስንት ሱብህ ያሳለፈ ስንት ዐስር ያሳለፈ ስንት ዙር ያሳለፈ መጥቶ ተሐጁድ ይሰግዳል ተሐጁድ ሲያበቃ ሱሑር ሊበላ ይሄዳል በዛው ይቀራል ለፈጅር አይመጣም ይሄ እንግዲህ የቱ ነው ቅድሚያ የሚሰጠው የሚለውን አለማወቃችን ነው እኔ ተሐጁድን ያቃለልኩ አይደለም ሱና ነው የረሱል ሰለላሁ ዐለይሂ ወሰለም ሱና ነው ግን ሱናነቱ ሁሉ ጊዜ ነው የሆነ ቀን ለይቶ የሚሆነ ሳምንት ለይቶ ሳይሆን ሁሉ ሱና ነው ግን ከሱናው ቅድሚያ መስጠት ያለብን ለፈርዱ ነው የጥሪው ለኛ ነው ያ አለ الصلاه
حي على الفلاح نود صلاة نود مدان متدنا ይሄን ስታረግ ነውና هذا هو النجاح ተብሎ ጥሪ ሲደረግ انا اريد الفلاح እኔ መዳን እፈልጋለሁ ብለን ወደ አላህ Subhanahu Wa Ta'ala ቡዩት መትመም ይተበከብናል ማለት ነው ተውበት የሚባለው ነገር ደግሞ በቃ አንዴ ተውብቻለሁ ብለህ የምታቆመው ነገር አለ በየጊዜው ተውባ ያስፈልጋል ለምን በየጊዜው ስህተት ስለምንፈጽም በቃ አንዴ ተውባ ካደረግን በኋላ ግልግል ብለን طهارة ምንሆን ቢሆን ኖሮ ጥሩ ነው ያለፈውን ይጠርጋል አተውበት ተጁብ ما قبلها ብለን ግን አሁን ተውበተስና በቃ ትንሽ ቆይተን የሆነ ነገር ላይ ተዘፍቀን ነው የምንገኘው ሁላችን ابن ادم ድክመት እዚህ ላይ ነው ደግነቱ አላህ ያርቆን ሰበብ አገራው እንጂ لذلك ነብዩ ሰለላሁ ዐለይሂ ወሰለም ቀደም እንዳልኳችሁ استغفار ያበዛሉ استغفارና ተውባ አንድ ላይ አድርገው ነው የሚያደርጉት استغفرك واتوب اليك رب اغفر لي وتوب علي استغفر الله واتوب اليه ምህረትን እየለመኑ ከራሳቸው በኩል ደግሞ ይሄው ተመልሻለሁ ወደ አንተ ብለው استغفار ያደርጋሉ ተውበት ያደርጋሉ ስለዚህ ተውባ ማዘውተር ይተበከብናል በተውባ የምናገኘው ትርፍ በጣም ብዙ ነው አላህ Subhanahu Wa Ta'ala عوائد رحمته ለኛ ይለግሳል استغفار በነገራችን ላይ ለዱንያም ይጠቅማል አይደል እስቲ ሀብታም መሆን ማይፈልጋል የሀብታምነት ሊሚቱ ባይታወቅም ነኝ የሚል የለም በቃ ያነሰው ነው ሁሉም መሆንም አይፈልግ የለም አይደል حتى ለዱንያው ሀብት አላህ ያለው ምንድነው وقلت استغفروا ربكم إنه كان غفارا يرسل السماء عليكم مدرارا ويمددكم بأموال وبنين ويجعل لكم جنات ويجعل لكم أنهارا ما لكم لا ترجون لله وقارا ጌታችሁን ምህረት ለምኑት አልኩኝ ይላሉ ነብዩላህ ኑህ ናቸው እርሱ ምህረት ሰፊ ጌታ ነውና ዝናብን በተከታታይ ይለቅላችኋል ድርቅ ካለ መላው ምንድነው ይቅር በለን ይሄ መጣው በእኛ ጥፋት ነው اللهم انه لم ينزل بلاء الا بذنب ولا يرفع الا بتوبه በላም የሚወርደው በጥፋት ነው የሚገፈተረው ደግሞ በተውበት ነው وإنا قد جئناك تائبين እኛ ደግሞ ጌታችን ሆይ ይቅር በለን ለማለት ተመልሰን ነው መተናል فاغفر لنا ስንል ይለቀዋል ويمددكم بأموال ገንዘብም ይለገሳችኋል ሀብት ይመጣል وبنين ልጅም ይሰጣችኋል ልጅ አጣ መሃን የሆነ استغفار ፍቱን መድኃኒቱ ነው ያገር ሐኪም አዳርሰህ እሱ ቁሳዊ መመርመሪያ ነው ያለው ያያል ሰውነት ውስጥ ያሉ ነገሮችን አቅምህን ያያል መውለድ አትችልም ይላል ግን አላህ Subhanahu Wa Ta'ala እሱ አትችልም ካለ በኋላ የመውለዱን አቅም ባንተ ላይ መፍጠር አይችልም ይችላል አይደል የነብዩላህ ዘከርያን ቂሳን እናውቃለን አይደል ከ90 ዓመት በላይ ሆነው አርጅተው ሚህራብ ቆመው የመርየም ቂሳ ሰሙ የኢምራን ባለቤት ወለደች አላችሁ በስተርጅና ወለደች እኔ እስልምናን አላህን አለምንም አለ ربي إني وهن العظم مني كتاي أنتي دكموال واشتعل الرأس شيبا راسين بشبت تنقل كلوان حلت هم بالله بتونيتا لمولد على الجلمنو قينا ولم أكن بدعائك رب شقيا أنت تتعرج أنت لمني الدلبس هنيا لوك ትችላለህና ከኋላይም ይሄንን የምሰራውን የዲን የዳዕዋ የተርቢያ ስራ የሚሰራ ነብይ የሆነ ልጅ ተሰጠኝ ዘንድ ለምንሃለሁ
وإني خفت الموالي من ورائي فهب لي من لدنك وليا يرثني ويرث من آل يعقوب واجعله ربي رضيا سنت عمتنا بوهالا الله سبحانه وتعالى يحيى የሚባል ልጅ ትወልዳለህ አላቸው ለምነው ነው እንግዲህ ይሄ መልስ የመጣው አይደል እንዴት አድርጌ ነው ደግሞ ነው የምወልደው አሉ ሲሳካ ገረማቸው إنا نبشرك بغلام اسمه يحيى لم نجعل له من قبل سميا قال رب أنى يكون لي غلام وامرأتي عاقر بالبيتي كلجنتها مهنات وكان زاري يا روقيتنا وقد بلغت من الكبر عتيا يعني الأمور جنة بتاعي يتجاجانش ما قال له هنيالو ليه هم ولدوا أنا اللي تيكو هو علي هين السلاني بتاعي قال له وقد خلقتك من قبل ولم تك شيئا لا ما ترجم ما تكسم أنت راسه منم يالنبرك سو فتريه اللي عندي أنا كذا تنامت في يحيى زكريا من بالسؤال نبر مال يا أنت كما زاري لما كان كانت دمو لا سو مفتر ما تشسانه يالا غرا ገባቸው የቂንም አለ ሁኔታውም غريب اود ነው ያልተለመደ ግዳውስ ምልክት ሰጠኛል ምልክታው ለሶስት ቀን መናገር አትችልም አላቸው ከዚክር ውጪ ላውራ ቢሉ ምላሳቸው ሻይልም ተስቢህ ሲፈልጉ ይቻላል آيتك ألا تكلم الناس 3 ليال سوية فخرج على قوم من المحراب فأوحى بملكة تناقوا لا ساجهم بيقولوا أو يحيى تولدوا أجروا دعاء استغفار ودعاء الله ممازن بسوچ أسباب يالتقني النقر اندي قني هذا رقال ما هان مبالي لهم دعاء سيدرك كلب دعاء كادرك استغفروا ربكم إنه كان غفارا يرسل السماء عليكم مدرارا ويمددكم بأموال وبنين نوم بنين ملو وند لجنو قال بقال سيتوچ ميكاتتالو ነው እንጂ የሚባለው ሰው ደግሞ አብዛኛው የሚመኘው ወንድ ልጅ ነው ወንድ እንደሚያደርግለት ነው ያላቀ ልጅ ከሆነ የሚጠቅመው አላህ ነው የሚያውቀው አይደል لا تدرون ايهم اقرب لكم نفعا ግን በቃ ወንድ መውለድ ይወዳል ሰው በባህሪ እሱንም ይሰጣቸዋል ويجعل لكم جنات አትክልትም ያረጋላችኋል ጅረቶችንም ያፈልቅላችሁ ከምድረ በዳው ከደረቁ ከበረሃው ጅረት ማፍለቅ ይችላል አላህ እናንተ የሚጠበቅባችሁ እሱ በር ላይ መቆም ደጅ መጽናት መማፀን تعترف أنك فقير مسكين ضعيف محتاج لا تملك شيئا داني كل بيت يلينيم ملاي يلينيم ردات يلينيم كلنا مرصع ينزبك حلا بسماي من قد لا تبال ها أنا أكثر منك مالا وولدا ينقلي قسانين سنتي ولا حزب فمليين يكتروا قنا لا يعتبر ما يتقون علني متلوم أننا الله فإن تولوا فقل حسبي الله لا إله إلا هو عليه توكلت وإليه أنيب الله بكانيال كسو بستكرام لكن بس مكالو ولا سمد فاعبده وتوكل عليه ያን ጊዜ ገር ሆነው ታገኛቸዋለህ والله الله استغفار ያገራለት ሰው منحه خيرا كثيرا በጣም ብዙ خير الله ለግሶታል ሁሌ الله በር የሚቆም ሁሌ ይቅርታ የሚጠይቅ ሁሌ ተዋضع የሚያደርግ ለአላህ رب اغفر لي رب اغفر لي غفرانك ربي እንደዚህ የሚል ሰው ሁሌ ወደ አላህ የቀረበ ሰው ነው ለርዝቅም استغفار ለልጅም استغفار ለጀነትም استغفار توبه ለሁሉም ነገር استغفار የአንቢያዎችን ታሪክ ስታዩ በሙሉ ተውሂድ ሉና استغفار ነው ማለት وأن استغفروا ربكم ثم توبوا إليه وأن استغفروا ربكم ثم توبوا إليه وقلت استغفروا ربكم إنه كان غفارا زيهن
በደንብና ዘውትር ይሄ ዒባዳው ዓዳ ከመሆን አልፎ ለዛ እንዲኖረው እኛ ዘንድ ዒባዳ ዓዳ ሲሆን በለጎንበስ ቀና ትላለህ አንተ ላይ ግን አሰር የለውም ብዙ ሰውም እንደዛ ይላል ነው ኢማኔ ምን ይሻለኛል ይላል በቅጡ ስላልሆነ ነው አለዛኮ ጣዓ ኢማን ይጨምራል አይደል ኢማን ማለት يزيد بالطاعه وينقص بالمعصيه ነው والذين اهتدوا زادهم هدى ይጨምራል ለምን አንተ ያልጨመረ በአግባቡ ስላልሆነ እንደገና ደግሞ አድርግ ያለው ለኔ ያልሰጠ ለማን ይሰጣል አይነት ነገር ነው ነፍስያ እንደዛ ትላለች ዑጅብ ሪያእ እና ዑጅብ የሚባሉ ጎን ለጎን የሚሄዱ ነገሮች አሉ ሪያእ ማለት ሰው እንዲያውቅልህ ብለህ መስራት ማለት ዑጅብ ደግሞ ሰው እንዲያውቅልህ አይደለም የምትሰራው ግን ራስህን በራስህ ታደንቃታለህ ከዋስ ዛሬ እኮ ጀማዓ ሰግደሻል ለማበረታታት ከሆነ ችግር የለውም ግን ራስን ለማድነቅ ከሆነ በሽታ ነው ከዚህ ነፃ ሆነን የሰራነውን ከሰራን በኋላ ምስጋና ለአላህ ይሄን ያሳካው እኛ አንተ ነህ የቆምንበት አካል ከአላህ ነው የተሰጠን የተናገርንበት አንደበት ከአላህ ነው የተሰጠን ኢማን የቋጠረው ቀልባችን ከአላህ ነው የተሰጠን ጎንበስ ቀና ያለው አካል ይሄ እዚህ ቦታ ጎንበስ ቀና እንዲል ያደረገው አላህ ሌላ ቦታ ላይ እኮ ላቡን ያንጠፈጠፈ ያለ ደግሞ አለ እየጨፈረ እየዘፈነ ተለያየ ነገር ማለት ይለፋል በማይጠቅመው ነገር እኔን ግን መርጦ አላህ Subhanahu Wa Ta'ala ቤቱ አስገባኝ ከሙእሚኖች ጋር ሶፍ ላይ እንድቆም አደረገኝ እሱን እንደምን ይቅርታ እንጠይቅ አደረገኝ ስለዚህ የሱ ፈضل ነው ዒባዳ ማድረግ መቻሌ ለኔ ከአላህ የተሰጠ ጸጋ እንጂ እኔ ለአላህ ያደረኩት ውለታ አይደለም አላህ ከኔ ዒባዳ የተብቃቃ ነው ምንም አይጎለውም ذلك بعض الصالحين دعاء ሲያረጉ እንዲህ ይሉ ነበር እቺን መጨረሻ ነው ማረጋት ነው የሚሉት اللهم يا من لا تنفعه الطاعة ولا تضره المعصية هب لي ما لا ينفعك واغفر لي ما لا يضرك ጌታዬ ሆይ ዒባዳ የማትጠቅመው የሆንክ ጌታ ማዕሲያ የማትጎዳው የሆንክ ጌታ የማይጠቅምህን ስጠኝ የሚጎዳኝን ይቅር በለኝ ይላል ማይጠቅምህ ማለት ይሄን ጣዓውን ዒባዳውን ለኔ ስለሚጠቅመኝ ስለሚያስፈልገኝ እሱ ስጠኝ ያጠፋው ጥፋት አንተን አይጎዳም ክብርህን አይቀንስ ለና አይጎድን እኔ ሆነኝ የምጎዳውና ይሄን ደግሞ ይቅር በለኝ ብለው ዱዓ ያደርጉ ነበር አላህ ይማረን አላህ ይወፍቀን ከአላህ ጋር ያለን አላቃ ሁሌ የተነከረ አላህ ያድርገው ወደ አኺራ ስንሄድ على احسن حال ሆነን ምን ሄድ አላህ ያድርገን አሁን እየመከርከን ካለው የበለጠ ምን አለ ተጨማሪ ቀን ሰተህ ብትመክረን አላቸው قال كان رسول الله صلى الله عليه وسلم يتخولنا بالموعظة كل خميس مخافة السآمة علينا بي هاموسكا مرتو مكر بمستت تعهد يارغون نبره يستاوسون نبره እንደዛ ያደረጉት ደግሞ እንዳንሰለች ብለው ነው ይላሉ ማንኛውም ነገር በጉጉት በናፍቆት ሲሆን አያሰለችም ማለት ነው ሁሌ ዒልም ላይ ነው ያላችሁት على كل حال እኔ ያገኛችሁ ዛሬ ነው አይደል ረመዳንም መጥቼ እናንተን ለመዘየር ፍላጎትም ነበረኝ ፕሮግራሙም ነበረኝ እንዳጋጣሚ ያው በተለያዩ ነገሮች መወጠር አልቻልኩም በኋላም ደግሞ ወጣ ብዬ ነበር لذلك የተውባ ነገር የእስትግፋር ነገር የሚጀምረው ከአንቢያዎች ነው በጣም ጧሃራ የሚባሉት የአላህ ወዳጆች ተውበት አደረጉ ይላል አላህ ነብዩላህ አደም አለይሂ ሰላም ያው ስህተት ፈጽመዋል ብዙ ማስጠንቀቂያ ብዙ ምክር ከተሰጣቸው በኋላ ምላሱን አለስልሶ አንገቱን አቅለስልሶ
መካሪ መስሎ ጠጋ ሲላቸው ንግግሩ ማራኪ ነበር። ንግግሩ የጣፈጠ ሁሉ ሐቅ ይናገራል ማለት አለም። በነገራችን ላይ ያ አደም አላቸው هل أدلك على شجرة الخلد አላቸው ዘላለማዊነትን የምታጎናጽፍ ዛፍ ላመልክትህ አላቸው። በጣም ሰው የሚፈልገው ነገር ነው። መቼ መሞት ነው የምትፈልጉት? ንገሩኝ። መቼም ማለት በቃ እኔ 50 ዓመት ከቆየሁኝ 100 ዓመት ከቆየሁኝ ከዛ በኋላ ልሙት የሚል ሰው አለ? ሁሌ በቃ የ90 ዓመቱ ዱዓ አድርጉልኝ አላህ እንዲያሽረኝ ነው አይደል? ከዚህ በኋላ እንኳን በቃኝ ልሂድ አይልም። ተጠቀመው። ይሄ ደግሞ መጥቶ ያላቸው ምንድነው? ዘላለም ነው የምትኖረው እቺን ከበላህ አላቸው። እቺን ቅጠል የቃመ ሰው هل أدلك على شجرة الخلد አላቸው። ያጓጓል አይደል? ሌላ ደግሞ አመጣ አደገኛ የሆነ ማንም ሰው ስልጣን እንዲኖረው ይፈልጋል አይደል? የእድር ዳኛ እንኳን ቢሆን ብቻ እሱ ፈርሞ የሚያሳልፈው ነገር እንዲኖር ይፈልጋል። ሙልክ አላቸው هل أدلك على شجرة الخلد وملك لا يبلى ለዘላለም የማይጠፋ የሚገርመው ቀደም ሲል ነው አላህ Subhanahu Wa Ta'ala ሲያስጠነቅቃቸው አደምን አመልክቶም ጭምር ነው إن هذا ብሎ ይሄ ከይሲ ፍጡር عدو لك ولزوجك ለአንተም ለሚስትህም ጠላት ነው አላቸው። ከአላህ በላይ የሚያስተዋውቅ የለም። ይሄ አንድ ቀን ወዳጅ ይሆናል ተብሎ እኮ ሊታሰብ የማይችል ነው አልቋል። በደካማ ጎን ግን መጣሱ መኖር እንፈልጋለን፣ መንገስ እንፈልጋለን እኮ እቺን ቅጠል በላ ሙልክ አገኛለሁ። አዎ እንደውም አላህ የከለከለ እኮ ሊያወጣህ ስለፈለገ ነው። ما نهاكما ربكما عن هذه الشجرة إلا أن تكونا ملكين أو تكونا من الخالدين كتلوان بتسترقوا سيبلو يلبسوت የጀነት ጌጥ ከላያቸው ላይ ረገፈ። አውራታቸውን ከመሸፈን አልፎ ያጌጡበት የተዋቡበት ነገር ነበር። فلما ذاق الشجرة بدت لهما سوآتهما ገበናቸው አፍረተ ገላቸው ተገልጦ ታያቸው። እንግዲህ ኢብሊስ የሰው አውረት መጋለጥን ይፈልጋል። ከዛ ጊዜ ነው የጀመረው። አሁን ዛሬ በነገራችን ላይ ሶፍ الأول ላይ ቆሞ አውረታቸው የተጋለጡ ሰዎች ያየን ያለን ያጫጭር ልብስ ይለብሱና ጎንበስ ሲሉ ሱብሂ ሊሰግድ መጥቶ በብርዱ አውረቱ ተጋልጦ ሰላቱ ተበላሽ። ባጢል ነው ሰላቱ፣ አልሰገደም እኮ ሰው። ሁሉ እንግዲህ ሌላውን መከተል መስተር ያለበት ዋነኛው አካል ይሄ ደረቱ ቢጋለጥ ልቡ ድረስ ቢጋለጥ ይሄ እዚህ እምብርቱ ድረስ ችግር የለውም። ከጉልበታች ቢሆን ችግር የለውም። العورة المغلظة ናት የምትጋለጠው አይደል? ከባዱ አውረት። ያን ጊዜም ኢብሊስ አቅዶ የሰራው እነሱ እንዲጋለጡ ነው። بدت لهما سوآتهما ያንን ለመሸፈን የዛሬው ሰው ቢጋለጥ አይሸፍንም። ያኔ ግን እነሱ ደንግጠው ቅጠል እንኳን እየቆራረጡ መለጣጠፍ ጀመሩ። بدت لهما سوآتهما وطفقا يخصفان عليهما من ورق الجنة وعصى آدم ربه فغوى آدم ጌታውን አመፀ ጠመመ ይላል። መስመር ሳት እንግዲህ ይነስብዛ ባይሆን ግን እንግዲህ አንዴ አላህ ጋር ታለቻለሁ እርቅ ላይ ይገኝ ምን አለፋኝ እንደ ልቤ ልሆንና ከፈለገ ያቃጥለኝ አላሉ። ኢብሊስ እንዲህ ነው ያለው። ወንጀል ሰራህ ውጣ ከራህመቴ ሲባል ይቅር በለኝ ቢል ኖሮ ምን እንደሚሆን አላህ ነው የሚያውቀው። እሱ ግን እንደዛ አይደለም ያለው። ምንድነው ያለው? እድሜ ስጠኝና ይሄን ሰው ከነዝርያው ይዤ ጀሃነም ልግባል። لئن أخرتني إلى يوم القيامة لأحتركن ذريته أنظرني إلى يوم يبعثون كم يكسكسوا كان آنورين على ቀጣይ ሐያቱ ክፋት ነው ያሰበው። ይሄ ስለሆነ አላህ ተውበት አልወፈቀውም፣ አላሳካለትም። አደም ግን ቆጫቸው። ሲቆጫቸው ምንድነው ያደረጉት? ጩኸት ጀመሩ። ይቅር በለኝ ማለት እንደውም ያንን ጩኸት አስተማራቸው ይላል። ሲመር ያስተምር አይደል? فتلقى آدم من ربه كلمات فتاب عليه ከጌታው በኩል ቃላቶችን ተቀበለ። እንዲህ ብለህ ከጠየቀኝ እምርሃለሁ አለ። ሱብሃንአላህ ما أوسع رحمتك يا رب።
من لبن ربنا ظلمنا أنفسنا وإن لم تغفر لنا لنكونن من الخاسرين ጌታችን ሆይ ራሳችንን በደለናል አንተ ካልማርከን ከከሳሪዎች እንሆናለን ሲሉ ጊዜ ጀነት ለመግባት ትንሽ መልፋት አለብህ አንተም ዝርያህም ግን ይቅርታ አድርጌልሃለሁ አላቸው በዛ ሰበብ እኛ እዚህ ፈተና ዓለም ላይ ተራባን ማለት ነው በአንድ ማዕሲያ ከጀነት ወደ ምድር መጡሳቸው እኔ እናንተ ስንት ሰርተናል ቁጥሩን እናውቀዋለን አላህ ብቻ አላህ ምስጋና ይግባውና ደህናውን ጎናችንን ለሰው አሳይቶ መጥፎውን ሸፍኖ አስቀምጦናል أظهر الجميل وستر القبيح ለዑለማዎች እንዲሁ እንደሸፈነ ቂያማም አሳልፎ ወደ ጀነት ያስገባል ዋናው ነገር ግን እኛ ጉድለት እንዳለብን አውቀን ወደ አላህ ሁሌ ተውባ ማድረግና መማጸን ይጠበቅብናል አላህ ይቅር ይበለን የሰራነውን መልካም ስራም አላህ ይቀበለን ያጎደልነውንም አላህ ይቅር ይበለን سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك والسلام عليكم ورحمة الله وبركاته سبسكرايب بمرق بيتساب يهرو